በብሩክና በአብሳላት መካከል ያለው ትልቅ ምስጢር ወጥቷል። ጋሽም ከቡታጅራ ወደ አዲስ አበባ መጥተዋል። ጋሽም ይዘውት የመጡት ትልቅ እውነት አለ። እንደዚሁም በብሩክና በአብሳላት መካከል ያለው ትልቅ ምስጢር በድምጽ ዛሬ ይዘን መተናል። እንግዲህ ከቅርብ የሆነ ሰው ነው የላከልን ይሄን ነገር። እውነት ለመናገር በብሩክና በአብሳላት መካከል ያለው እውነታ ይሄን አልመሰለኝም ነበር። እንግዲህ ሀይሚም እንደተናገረችው ብዙ ነገሮችን ለአብሳላት ልታብራራላት ሞክራ ነበር። ነገር ግን አብሳላት በፍቅር የታወረች ትመስላለች። ምንም ይሁን እቀበለዋለሁ ስትል ነበር። እንግዲህ ዛሬ የወጣው ምስጢር ግን ያንን ሀሳቧን የሚያስቀይር ነው። ለመሆኑ ምስጢሩ ምንድን ነው የሚለውን እንግዲህ የማስደምጣችሁ ይሆናል። ጋሽዬስ ወደ አዲስ አበባ የመጡበት ጉዳይ የብሩክና የሀይሚ ጉዳይ ነው ወይስ ሌላ ተጨማሪ ጉዳይ አለ የሚለውን በቪዲዮአቸውን ማስገባላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። እንግዲህ እንደሚታወቀው በዛሬው እለት ከቤኪና ከሰይድ ጋር የተደረገውን ቪዲዮ ብዙዎቻችሁ አይታችሁታል ብዬ አስባለሁ። እንግዲህ ብሩክ ዋና ጠላቶቼ በቅርቤ ያሉ ጓደኞቼ የምላቸው ሰዎች ናቸው ሲልም ተደምጧል። ማንኛውም ሰው በእኔ አያገባውም ሲል ነበር። በተለይ ደግሞ ጓደኞቼ ከሆናችሁ እኔ ስጎዳ ከጎኔ አትሆኑም፣ እንደዚሁም ህይወቴን ላስተካክል ስል ወደ እኔ የምትልኩብኝ እናንተ ናችሁ በማለት በተለይ ደግሞ እዩን የብሩክን ቤት ያሳያት ቤኪ ነው ተብሏል። እኛም እንደዚሁ በውስጥ የደረሱን ኢንፎርሜሽኖች እንደዛ ስለነበሩ ለእዩ ቤቱን የብሩክን ቤት በወቅቱ ያሳያት ቤኪ ነበር። ቤኪ ብቻውን ሳይሆን ግን ይሄ ምስጢር ከፍጼም ጋር የሚያገናኝ ነገር አለው። እንግዲህ ከ2 ቀን ከ3 ቀን በፊት አካባቢ ለቀኩትን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። ይህ ጉዳይ ፍጼንም እንደሚያጠቃልል ፍጼን እንደሚጠቅስ በሪከርዴም ላይ ጨምሬ ተናግሬ ያለው። ምክንያቱም ቤኪ ብቻውን አያደርገውም። እንግዲህ እዩ ወደ ቤት ሳትመጣ በፊት ፍጼ ሀይሚ ጋር መጥቶ ነበረ እቃዋን ለማስተካከል ለመውሰድ። በወቅቱ ብሩክ እምቢ ብሏቸው እቃ አትወስዱ ምናምን ብሏቸው ነበር በወቅቱ እና እንግዲህ እዩ የመጣችው በነገታው ነው። ስለዚህ ከዚህ ነገር ጋር የሚያገናኘው ፍጼ ጉዳዩ እንደሚመለከተው እንደዚሁም ትክክለኛ ግን ቀጥታ የተናገረው ቤኪ ቢሆንም እና እንግዲህ ዛሬ ተገናኝተው በዚህ ነገር ላይ ተነጋግረው ነበረ። በተለይ ብሩክ በዚህ ነገር በጣም እየተጎዳ እንደሆነና እኔ ህይወቴን በራሴ መንገድ መምራት አለብኝ በማለትም ሲናገር ነበር። ሰይድም አንድ ሰው በሌለበት ነገር ላይ እንዴት ስሙን ልታነሳ ቻልክ በማለት ቤኪን ሲጠይቀው ነበረ። ምክንያቱም ብሩክ ይህንን አሁን መግቢያው ላይ የተናገርኩትን ለቤኪ ሲናገር በሱ ፍጼም ብሎ መጨረሻ ላይ ግን አቋርጦት ነበር ንግግሩን። እንግዲህ አንድ እውነታ አለ፣ የምታውቀው ነገር አለ እንጂ እንደዚሁ ስሙን አትጠቅስም ነበር በማለት ሁለታቸውም በዚሁ ጉዳይ ተነጋግረው ነበረ የተለያዩት። ቤኪም ምንም እንኳን ጥፋተኛ አይደለሁም ቢልም የሁለታቸውንም የሰይድንም የብሩክንም ንግግር አዳምጦ እስከ መጨረሻው ነበረ ቪዲዮ ያለቀው። ስለዚህ አሁን ላይ ብሩክ የራሱ አቋም ይዣለሁ ቢልም ግን ለጋሼ ሲባል ትልቅ ክብር አለው። ብሩክ ለጋሼ ትልቅ ፍቅር ክብርም ጨምራለሁ። ጋሼም ለብሩክ በሚሰጠው ቦታ ልክ ብሩክም ለጋሼ ቦታ ይሰጣል። እንግዲህ ጋሼ ብሩክና ሀይሚን ለማስታረቅ በጣም አስተዋጽኦ ካላቸው ሰዎች ውስጥ አንዱ ነው ጋሼ። ዛሬም እንግዲህ ከቡታጅራ እስከ አዲስ አበባ ድረስ በመምጣት በተለይ ደግሞ ሰሞኑን እየተካሄደ ያለው ነገር ጋሼን ሰላም እንዳሳጣቸውና ፈጽሞ እየረበሻቸው ያለ ነገር ነው። ምንም እንኳን እንደዚህ በመጨረሻ እንደዚህ ብትሆኑም አሁን እያደረጋችሁት ባለው መልኩ አይደለም በማለት ጋሼ ሲናገሩ ነበር።
እውነት ነው ጋሼ እንዳለው እንግዲህ የእዩ ጉዳይ ሊፈታ ነው። ሀይሚና ብሩክ ወደ መስማማት፣ ወደ መግባባት፣ ወደ መታረቅ ሊጠጉ ነው ስንል ይበልጥ ደግሞ አብሳላት መታለች። አብሳላት ደግሞ ነገሮች አዲስ አልሆኑባትም ነበር እስካሁን ባለው ነገር እንግዲህ ከሌላ ሴት ልጅ አለው እየተባለ ነው። እንደዚሁም ከኔም ጋር ነበረ ከብዙ ሴቶችም ጋር ነበረ እያለች ሀይሚም ብዙ ነገሮችን ለአብሳላት ልታስረዳት ሞክራ ነበር። ነገር ግን ብሩክ አብሳላትን ብዙ ያስረዳት ይመስላል። ወደ ሀይሚ ከመምጣቷ በፊት እየተካሄደ ያለውን እየተወራ ያለውን ነገር ሰምተሻል መቼም ብሩክ ያደርገዋል ብለሽ ታምኛለሽ ወይ ብሎም ሲጠይቃት ነበረ። አብሳላትም ሲጀምር አንተ ይሄን ነገር አታደርገውም፣ ብታደርገውም እንኳን እኔ አምነሃለው፣ እንደዚሁም ደግሞ አብረን እናሳድገዋለን፣ ኢቭን ያንተ ልጅ ሆኖ እንኳን ቢገኝ አብረን እናሳድገዋለን ስትል ነበረ። ማን ወልዶ ማን እንደሚያሳድግ እንግዲህ እዩ ደግሞ ወልጄ እሰጣለው ያለችው ነገር የለም፣ አትሰጥም፣ ልጄም በዚህ ቤት ያድጋል ስትል ነው እንደኔ ያዳመጥኳትና የአብሳላት ንግግር እስከ ዛሬ ነበረ በዚህ አቋሟ የቀጠለው። ዛሬ የወጣው ሚስጥር ግን የአብሳላትን አስተሳሰብ ሳይቀይረው አይቀርም። ምክንያቱም ስለ ብሩክ የሰማችውና አሁን ላይ የወጣው ሚስጥር እንደዚሁም በተለይ ጋሼ ከመጡ በኋላ የተናገረው ንግግር በሀይሚና በብሩክ መካከል ያለው እውነታ እንደዚሁም ብሩክ ወደ ውጭ ለመሄድ ፕሮሰስ አቋርጦት የነበረውን ፕሮሰስ አሁን በቅርብ ሊጀምረው እንደሆነም ሰምተናል። በዚያም ዙሪያ ላይ ከሀይሚ ጋር ተግባብታችሁ ቢሆን እየተሻለ ይሆናል በማለት ጋሼ ሲናገሩ ነበር ዛሬ። በቤቱ ዙሪያም ጋሼ ሶስታችሁ ፈጽሞ እዚህ አብራችሁ መኖር የለባቸውም ሲሉ ተናግረዋል። እንግዲህ ካልተስማማችሁ ቢያንስ የአኗኗር ሁኔታቸውን ማሳመር ይገባቸዋል። እኔ እዚህ ድረስ የመጣሁት ለእናንተና እናንተን ብዬ ነው በማለት ተናግረዋል ጋሼ። የሆነ ያለው ነገር በጣም ነው ያሳዘነኝ። ከ3 ቀን በፊትም የተለቀቀውን ቪዲዮ አይቻለሁ። በተለይ ደግሞ ትላንት የተሰራው ቪዲዮ በጣም እናንተን እያሰብኩ እንዳድር ነው ያደረገኝ። ለዛም ነው በጠዋት ተነስቼ ወደ እናንተ እንድመጣ እያደረገኝ በማለትም ተናግሯል ጋሼ። ጋሼ ንግግሩን በዚህ ላይ አላበቃም። የቢያንስ የኑሯቸውን ሁኔታ አስተካክሎ ካለም በኋላ በዚህ ሁኔታ ልጄ እንድትቀጥል አልፈልግም። እርግጥ በዚህ ነገር ላይ ልጄ ስል አንተን እንዳይከፋ ያንተን ፍላጎትም ለመቃወም አይደለም የመጣሁት። ነገር ግን እንዴት ነው ሁለታቸው እዚህ አብረው የሚኖሩት በማለትም ተናግሯል። ሀይሚ ዛሬ እሺ ብላኝ የምትሄድ ከሆነ ልወስዳት ነው የመጣሁት ሲል ነበረ ጋሼ የተናገረው። ጋሼ ሀይሚን ለመውሰድ ሀሳብ ቢኖረውም ሀይሚ ደግሞ ወደ ቡታጅራ ለመመለስ አሁን ላይ ከአብሳላት ጋር እልህ የተያያዘች ይመስላል። እንደዚሁም ከአብሳላት ጋር ብቻ ሳይሆን ብሩክም ሀይሚን እልህ ያስያዛት ትመስላለች። ሀይሚ ከንግግሯና ከሁኔታዋ እንዳየ ነው። እንግዲህ መጀመሪያም እሷ ፍላጎቷ ወደዚህ ቤት የመጣችው ሀይሚ እቃዋን ለመውሰድ ነበረ። ይሄን ነገር ደግሞ ቀደም ብላ ያሰበችበትና ከአባቷ ጋር የተመካከረችበት ጉዳይ ቢሆንም እቃዋን ለመውሰድ ወደ ቤት ከገባች በኋላ ግን ከብሩክ ጋር ባለመግባባት እንደዚሁ ጉዳዩን ወደ እልህ አዙረው በቃ አንተ ነህ ያው መውጣት ያለብህ፣ በቤቴ እንዴት ነው የምታወጣኝ በማለት እንግዲህ ብሩክም ቤቴ ነው ሀይሚም ቤቴ ነው እየተባባሉ ቢገኙም አሁን ላይ ሀይሚ በአቋሟ ጸንታ መውጣትም ካለባቸው እነሱ ናቸው እንጂ ፈጽሞ እኔ አልወጣም በማለት ተናግራለች። እንግዲህ ይህን አቋሟን ከትላንት ከ3 ቀን በፊት ጀምሮ ነው በዚህ አቋሟ ላይ የጸናቸው ሀይሚ። ዛሬም የልጆቻቸውን ሁኔታ ለማየት ነው እንግዲህ ጋሼ እዚህ ድረስ የመጡት። እንደዚሁ በውጩም ዙሪያ ወደ ውጭ ሀገር ጀምሮት የነበረውን ፕሮሰስ በዚያም ዙሪያ ላይ እንደዚሁ ከሀይሚ ጋር ያለህን ነገር ብትጨርስ መጀመሪያ፣ እንደዚሁም የተቋረጠውን ፕሮሰስህን ብትጀምር፣ አብሳላት ደግሞ ተብላ የተሰጣት አንዳንድ ማስጠንቀቂያዎች አሉ። ሀይሚ ደግሞ በውጭ ፕሮሰስ ላይ ያነሳቸው ምንም አዲስ ነገር የለም እነሱን ከማዳመጥ ውጪ።
ሀይሚ በውጭ ጉዳይ ወደ ውጭ የመሄዱ ፕሮሰስ ላይ ተቃውሞም ሆነ ድጋፍ ምንም አይነት ንግግር አላደረገችም። ነገር ግን ወደ ቡታጅራ የመመለሱ ወደ አባቷ ወደ ቤተሰቦቿ ቤት በመመለሱ ዙሪያ ላይ እልህ አስገብተውኛል፣ ፈጽሞ ከዚህ ቤት አልወጣም፣ ከወጡም እነሱ ናቸው ወይም ደግሞ እኔ በምፈልገውና በምፈልገው መንገድ ብቻ እዚህ ቤት መቆየት ይችላሉ ስትል ተናግራለች ሀይሚ። አብሳላት እዚህ ቤት ከመቆየቷ ችግር የለብኝም፣ እንደዚሁም እሱ እዚህ ቤት ከመቆየቱ ችግር የለብኝም። ነገር ግን እኔ በማወጣላቸው ሕግ መሰረት ብቻ ነው የሚመሩት። እኔ ከቤት ስወጣ እነሱ ይወጣሉ፣ እኔ ወደ ቤት ስመጣና እንዲገቡ ስፈቅድላቸው ይገባሉ በማለት ስትናገር ነበር። ይህ ንግግር ደግሞ ለብሩክ አልተመቸውም። እንዴት ነው እንደዛ የሚሆነው? አንቺም ጋር ቁልፍ ይኖራል፣ እኛም ጋር ቁልፍ ይኖራል፣ በምንፈልግ ጊዜ እንመጣለን ሲል ይህን ፈጽሞ እንዳታስበው ስትል ነበር። እንግዲህ በማን አሸናፊነት እንደሚጠቃለል አናውቅም። ጋሼ ደግሞ ይህን ነገራቸውን ተው በማለት በሁለታቸው ንግግር መሀል ጣልቃ በመግባት ንግግራቸው ወደ ጭቅጭቅ እንዳይሄድ በመካከላቸው በመግባት ሁለታቸውን ንግግራቸው እንዳቋርጡ አድርጓል ጋሼ። ስለዚህ የጋሼ ወደ አዲስ አበባ መምጣት ብዙ ነገሮችን ያስተካከለ ይመስላል። በአሁኑ ላይ በተለይ ደግሞ ሀይሚ አብሳላት ከመጣች ወዲህ እንደዚሁም እዩም ወደ ቡታጅራ አልተመለሰችም ብለዋል። እንደዚሁም እማን ጋር እንዳለች ሁሉ አይታወቅም ብሎ ሲናገር ነበር ቤኪ። በአሁን ሰዓት ላይ መውለጃዋ ሰዓትም እየደረሰ ነው። የተወሰነ ወራት ብቻ ነው የቀራት። በዚህን ሰዓት መጠለያና የሚንከባከባት ሰው ያስፈልጋልም ብሎ ተናግሮ ነበረ። በእሷ ዙሪያ አይመለከተኝም ብሎ መብሩክ የተናገረው ንግግር አለ ከዛሬው ቪዲዮ ላይ አይታችሁ ከሆነ። ይሁንና ሀይሚ ለጋሼ ለኛ ብለህ እስካሁን ድረስ ብዙ የሆንከው ነገር ይበቃሃል። አንተ እኛን ለማስታረቅ እና በእኛ መካከል ባለው ነገር ብዙ ለፍተሃል። ከዚህ በላይ ለኛ ብለህ እንድትደክም አንፈልግም። ነገሮችን በእኛ በራሳችን እንፈታቸዋለን። ጋሼ እንደምታየው ነው በብሩክና በእኔ መካከል ያለውን ነገር ለማስተካከል አንተም እኔም ሁላችንም ጥረናል። ነገር ግን ይበልጥ ነገሮች እየተወሳሰቡ ነው የመጡት በማለት ተናግራለች ሀይሚ ለጋሼ። እንግዲህ ጋሼን በአሁኑ ላይ ዝም ብዬ አይደለም የመጣሁትም ሲሉ ተናግረዋል። ጋሼ ወደ አዲስ አበባ የመጡበት ትልቅ አጀንዳ አለ። ያ ካልተስተካከለ ወደ ቡታጅራ የመመለስ አላማ ያላቸው አይመስልም። እንግዲህ በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። እንደዚሁም ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ